ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን ዛሬው ዕለት እንግዲህ ከአብርሃም ዙሪያ አዳዲስ መረጃዎች ተሰምተዋል። ውድ ቤተሰቦቼ አብርሃም እንግዲህ የፍቅርን ጉዳይ ለመቋጨትና ወደ ሄርሜላ ለመመለስ ብዙ ጥረቶችን እያደረገ እንዳለ ሰሞኑን እየተመለከትን እንገኛለን። እነዚህን ጉዳዮች ተከትሎ እንግዲህ ብዙ መረጃዎች እየተናፈሱ ይገኛሉ። እንግዲህ ወቀሳዎችና ጸቦችም እንግዲህ በአብርሃም ዙሪያ በሚገኙ ሰዎች መካከልም ከባድ ትንቅንቅ የሚመስሉ ነገሮችም እየተካሄዱ ያለበት ሁኔታዎች ነው የሚገኙት። ታዲያ የአብርሃም ሁኔታዎች ምን ይመስላሉ የሚሉትን ነገሮች አዳዲስ መረጃዎቹን እንግዲህ በዝርዝር እነግራችኋለሁ። እንግዲህ በመጀመሪያ ደረጃ እንግዲህ አብርሃም ከባድ ማስጠንቀቂያዎች ደርሰውታል። ሰሞኑን የሚያደርጋቸውን እንቅስቃሴዎች ተከትሎ አብርሃም ዙሪያ ላይ ማስጠንቀቂያዎች እየመጡ እንደሆነ ተሰምቷል። እነዚህ ማስጠንቀቂያዎች ምንን አስመልክቶ ናቸው፣ ከማን ነው የመጡት የሚሉትን በዚህ መረጃ የምትመለከቱት ይሆናል። እንዲሁም በሌላ መረጃም ፍቅርና ቡዜም እንደተገናኙ ሰምተናል። ቡዜ እንግዲህ አብርሃምን ለመደገፍ ያላትን ነገሮችና ከሄርሜላ ጋር ለማስታረቅ ችላ ማለቷን እየሰማን እንገኛለን። ከዚህ በፊትም እንደዚህ አይነት መረጃዎችን አጋርቻችሁ ነበረ። ይህም ጉዳይ እንግዲህ ምን አስመልክቶ ነው የሚሉትን በዝርዝር እነግራችኋለሁ። ከዛም በተጨማሪ እንግዲህ አሁን ገዛ ሀሳቧ መለስ ብላ አብርሃም ስላለበት ጉዳይ ለማጣራትና እንግዲህ የፍቅርን ሁኔታዎች ለማመዛዘን በሚመስል መልኩ ከፍቅር ጋር እንደተገናኘች ሰምተናል። በሱም ዙሪያ እንግዲህ ምን አይነት ነገሮች እንደተካሄዱና በምን መልኩ እንደተፈጸመ የማጋራችሁ መረጃዎች ይኖሩኛል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። ይህንን ቪዲዮ እንደተለመደው ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦቼ እንደምታውቁት በአብርሃም ዙሪያ ከሚገኙ ሰዎች ውስጥ አብርሃምን በመደገፍና አብርሃምን በማገዝ በጣም የሚታወቁት እንግዲህ በጓደኝነት ደረጃ አቤል እንደሆነ እናውቃለን። ሌላ ደግሞ እህቱ ቡዜ በጣም ለአብርሃም ደጋፊ እንደሆነችና በጥፋቶቹ ሁሉ እንግዲህ ጎሽ እያለች ብዙ ነገሮችን ሲያደርግ በጣም በብዙ መንገድ ለአብርሃም ተገን ሆና ስትታይ ትስተዋላለች። አብዛኛውን ጊዜ እንግዲህ አብርሃም ብዙ ጥፋቶችን አጥፍቶ አብርሃምን ከጥፋት እመልሳለሁ በሚል ነገር ግን ከአብርሃም ጎን ጥፋቱን ከመውቀስ ይልቅ በጣም በብዙ ነገሮች ሰፖርት እያደረገችው ትገኛለች። በመጨረሻም ግን አሁን ያለበት ሁኔታዎች ከልክ ያለፉ እንደመሆናቸው መጠን እንዲሁም ከሄርሜላ ጋር እያደረገ ያለው በሄርሜላ ላይ የፈጸማቸው ድርጊቶች ሰሞኑን ከፍቅር ጋር በሰራቸው ፋውሎች አማካኝነት እንግዲህ ይህ ከአብርሃም ጋር ትንሽ ቅራኔ ውስጥ ገብታ እንደነበረ የምናውቀው ነው። ይህም ጉዳይ እንግዲህ ምንም አይነት ነገር እንደማታደርግ ከዚህ ቀደም ባካሯችሁ መረጃ መሰረት እሷን በጣም በተደጋጋሚ ከዛ በኋላ ስትናገር ቆይታለች። ይህም ጉዳይ እንግዲህ ፍቅርና አብርሃም መካከል ከነበሩትና ከተፈጸሙት ነገሮች በኋላ ሄርሜላ ከአብርሃም ሕይወት እንደወጣች ሁላችንም የምናውቀው ነው። ሄርሜላ ሻፈረኝ ብላ እንግዲህ የራሷን ሕይወት ለመኖር እየጣረች ባለችበት ሁኔታ አብርሃም እንግዲህ ከፍቅር ሕይወት ደግሞ ዳግም ተመልሶ ለሁለተኛ ጊዜ አሁንም ይቅርታ ለመጠየቅና ከዚህ ቀደም ቡዜ እግራ ላይ ወድቆ እንግዲህ ይቅርታ እስከ መጠየቅ በደረሰበት ሁኔታ አሸማጋይ ሆና ብዙ ነገሮችን በመናገር ሄርሜላ ከአብርሃም ጋር ተመልሳ እንድትሆን ያደረገችበትን ሁኔታዎች በጣም ብዙ ጊዜ ተመልክተን ተከታትለን ነበረ። ያንን ጉዳይ እንግዲህ አሁንም ድጋሚ አብርሃም ሳምንታቶች ባልተቆጠሩበት ሁኔታ ላይ ጥፋትን አጥፍቶ ተገኝቷል። ታዲያ ይሄ ነገር ቡዜ ጣልቃ እንዳትገባ ያደረጋት ይመስላል። ምክንያቱም ከዚህ ቀደም እንግዲህ ብዙ ነገር ከሄርሜላ በማውራትና በመነጋገር ሄርሜላ ሀሳቧ እንድትቀይርና ለአብርሃም ይቅርታ እንድታደርግለት ያደረገችበት ሁኔታዎች ነበሩ። ነገር ግን ድጋሚ የሰራውና ያጠፋው ጥፋቶች ቡዜን ሼም በማስያዝ ወደ ሄርሜላ ተመልሳ ለአብርሃም ይቅርታ እንድታደርግለት እንድትጠይቃት የሚያደርግ ድፍረትን እየሰጣት እንዳለመሆኑ ይህንን ጉዳይ ችላ እያለችው እንደነበረ የምናስታውሰውን፣ ነገር ግን የአብርሃም ነገር ግፊቶችን እየጨመረና እንግዲህ ወደ ሄርሜላ ማመዘኑን እየበረታ ይገኛል። ሄርሜላን አሁንም ድረስ እንግዲህ ይቅርታ በመጠየቅና ወደ ሄርሜላ ሕይወት ዳግም ለመመለስ አብርሃም ብዙ ጥረቶችን እያደረገ እንደሆነ እየተመለከትን እንገኛለን። ከዚህም የተነሳ ደግሞ ብዙ ማጣሪያዎችንም እያደረገች ነበረ። እንግዲህ አብርሃም ፈልጎትና አስቦበት ያደረገው ነገር እንዳልሆነ በተደጋጋሚ እየተናገረ እንደመሆኑ መጠን በዚህም ጉዳይ ላይ እንግዲህ ቡዜ ማረጋገጫዎችን እንደምትፈልግና በብዙ መንገድ እንግዲህ አረጋግጣ ይሄ ጉዳይ አብርሃም እንዳለው የሚሆን ከሆነ ከአብርሃምና ሄርሜላን ለማስታረቅ በሚመስል መልኩ እንግዲህ የራሷን እርምጃዎች እየወሰደች ያለችበት ሁኔታዎች እየተስተዋሉ ይገኛል። እንግዲህ ቡዜ አብርሃምን ላለመደገፍና ከሄርሜላ ጋር ላለማስታረቅ ቃል ትግባ እንጂ ምክሮችን ብታደርግም ነገር ግን በጀርባ አካባቢ ብዙ ነገሮችን እያደረገች እንደሆነ የወጡ መረጃዎች ያሳያሉ። ይህም ጉዳይ ምንድን ነው እንግዲህ ቡዜ በፍቅር ዙሪያም ክትትሎችን እያደረገች እንደነበረ ሰምተናል። ምክንያቱም ፍቅርም ብዙ ሰዎች እየተከታተሏትና በአብርሃም ላይ መረጃ ይዛ አብርሃምን እያስፈራራች እያደረገች ያለችውን ጉዳዮች ለመቅረፍና ለመቋጨት ሲባል እንግዲህ ብዙዎች ጥረታቸውን እያደረጉ እንደነበረና በፍቅር ቤት አካባቢ እንግዲህ ብዙ የሚያንዣብቡ ነገሮች እንዳሉ እኔም አጋርቻችሁ ነበረ። ይህንንም ተከትለው እንግዲህ ቡዜ እንደዚህ አይነት ነገሮች ላይ እጇን በማስገባት አብርሃምን ነፃ ለማውጣትና ከዚህ ቀደም እንዳደረገችው እንዲህ ከሩታና ከሌላ እንዲሁም ከዚህ በፊት አብርሃም ከነበረበት ጉዳዮች ላይ እንግዲህ ነፃ በማድረግ አብርሃም የራሱን ውሳኔ እንዲሁም ትክክለኛ ህይወቱን እንዲመራ ለማድረግ የምጥረውን ጥረት አሁንም
እየቀጠለች እንደሆነ እየተመለከትን እንገኛለን። ይህንንም አስመልክቶ እንግዲህ ቡዜ ከፍቅር ጋር በመነጋገር እንግዲህ ጉዳዩን ለማጥራት እንደምትሞክር በተናገረችው መሰረት ከፍቅር ጋር በድጋሚ ተገናኝታለች። ይህ ጉዳይ እንግዲህ ከልክ ያለፈ እንደመሆኑ መጠንና መቋጨት ያለበት ለአብርሃምም ሆነ ለቤተሰቡ በጣም አደጋ የሚፈጥር ነገር እንደሆነ እየተነገረ በመሆኑ እንዲሁም እየተደረገ የነበረው ነገር አብርሃም የሰራቸው ጥፋቶች ከፍቅር ጋር የወጡት ቪዲዮዎችም እንግዲህ በምክንያትና ታቅዶበት ታስቦበት አብርሃም ህይወቱ እንዲመሰቃቀልና በቤተሰቦቹም ላይ ጫና እንዲደረግ ከዚህ ቀደም ባደረጋቸው በአብርሃም እንዝላልነት የተነሳ ፍቅር አስቦበትና ጠንስሰው ያደረጉት ሁኔታ እንደሆነ እየተነገረ ከመሆኑ የተነሳ ይህንን ጉዳይ ቡዜ እንግዲህ ተሳትፋበት ከፍቅር ጋር ተነጋግራ ቪዲዮን እንድታጠፋ ጠይቃት ከፍቅር ጋር እንደተገናኙ ሰምተናል። ነገር ግን ፍቅር ምንም አይነት ቪዲዮ እንደሌለ በመካድ ለቡዜ እየተናገረች እንደሆነም የተሰማሁት መረጃዎች ያሳያሉ። ውድ ቤተሰቦቼ እንግዲህ ፍቅር ከዚህ ቀደም አብርሃምን ምንም አይነት ቪዲዮ የለም፣ አንዳንዴ ደግሞ ጉድህን አወጣለሁ እያለች በተደጋጋሚ ሁለት አይነት ቃላቶችን እያወራች አብርሃም ወደ ክስ የሚያመራበት ሁኔታዎች አለ ተብሎ ሲታሰብ እንግዲህ እሷ ጋር ምንም መኖር አለመኖሩን ማረጋገጫ እንደሌለው ስትናገር ተሰምቷል። ለቡዜም እንግዲህ እንደዚህ አይነት ምላሾችን እየሰጠች ያለችበት ሁኔታዎች ነው የሚገኙት። ፍቅር ጋር ማስረጃዎች ይኑሩ አይኑሩ ማንም ሰው የሚያውቀው የለም። ነገር ግን ለአብርሃም እንዳሳየችው አብርሃም እየተናገረ እንደነበርና የያዘችበትም ነገር እንዳለ በእርግጠኝነት ሲናገር ተሰምቷል። ይህንንም ጉዳይ ተከትሎ እንግዲህ ቡዜ ባናገረቻት መሰረት እሷ ጋር ምንም ነገር አለ ብሎ የሚያረጋግጥ ሰው እንዳለመኖሩ መጠን ፍቅር በኮንፊደንስ እንግዲህ ምንም አይነት ነገር የምታደርጊው ነገር የለም፣ አብርሃም ወዶና ፈልጎ ነው እሱ አንቺ ጋርና ሌሎች ሰዎች ጋር ሲሄድ እንዲሁም በሚዲያ ሲወጣ የሚያደርገው ነገር ይለያል እንጂ ከኔ ጋር ብዙ ነገሮችን ሲያደርግ ነበረ እያለች እየተናገረች ነበረ። አብርሃም ባህሪው ነው ብላ ለመግለጽ እንግዲህ ከዚህ ቀደም ሩታ ተልኳል ያለችውን መልእክት እንግዲህ እንደ ምሳሌ በማንሳት ሩታ ጋርም የላከው መልእክት ተመልክተሻል ስትል ፍቅር እንግዲህ ሀሳቧን ለቡዜ እየገለጸች ነበረ። ቡዜም እንግዲህ ይህንን ጉዳይ በቪዲዮን ማትደልትና አብርሃምን ማተወው ከሆነ ሌላ ነገር ውስጥ እንደሚገቡና ይሄ ጉዳይ በቀላሉ ሊፈታ የሚችለውን ነገር ወደ ሌላ መንገድ ባትወስደውና ሌሎች ነገሮች ውስጥ ገብተው መጥፎ ነገሮች ላይ እንዳያመሩ እየዛተች እንደነበረም ተሰምቷል። በዚህም ጉዳይ ላይ ቡዜ ይህንን ጉዳይ አጥርታ አብርሃምን ነጻ ሳታደርግ እንግዲህ እንቅልፍ እንደማተኛ በመናገር እንግዲህ በሁለቱ ሴቶች መሃል ከባድ ክርክርና ጸብ የሚያጭሩ ነገሮችን ተነጋግረው እንደተለያዩን የሰማ ነው። ውድ ቤተሰቦቼ በሌላ መረጃ እንግዲህ አብርሃም ከባድ ማስጠንቀቂያዎች እየደረሱት ይገኛሉ። ከዚህ ቀደም እንግዲህ አብርሃም ፍቅር ህይወት ከገባ በኋላ ወዴትም መሄድ እንደማይችል እንደተነገረው ሁላችንም የምናውቀው ነው። በተደጋጋሚ እንግዲህ አብርሃም ከፍቅር ህይወት ለመውጣትና ወደ ሄርሜላ ለመመለስ ብዙ ጥረቶችን እያደረገ ነበረ። አሁንም ቢሆን እንግዲህ ጥረቶችን እያደረገ ያለበት ሁኔታዎች አሉ። ነገር ግን የአብርሃም ትልቁ ችግርና ስህተት ብዙዎች እያነሱና ትችትን እያደረጉበት ያለውት ነገር ከፍቅር ጋር አሁንም ቢሆን በእንጥልጥል የቀሩ ነገሮች እንዳሉ ሁሉም ሰው እያሰበና እየተመለከተ ያለው ሁኔታ እንደመሆኑ መጠን እንዲሁም አዲስ ነገር እንግዲህ ለሩታ መልእክት ላከ በሚል ምክንያቶች የተነሱ ሌላ ተጨማሪ ራሱ ላይ የጠመጠማቸው ነገሮች እንደመኖሯቸው አብርሃም በስልኩና ሚዲያ ለሩታ የላካቸው መልእክት ሩታም ከዚህ ቀደም ይዛ መውጣቷን ሁላችንም የምናስታውሰው ነው። ታዲያ ይህንን ተከትሎ እንግዲህ ዳግም እነዚህ ነገሮች ሁሉ በላዩ ላይ እያሉ እነዚህን ጉዳዮች ሳያጠራ ሄርሜላን ይቅርታ ጠይቆ ሄርሜላ ከሱ ጋር እንድትሆን በመጠበቅ በተደጋጋሚ ሄርሜላን ከዚህ ቀደም እንደሚያደርገው እያባበለና እንደ ሕፃን ልጅ እያሽመኑመን እንግዲህ ወደ እሱ እንድትመጣ በትላንትናው ዕለትም ሲያደርግ ተመልክተናል። ይህ ጉዳይ እንግዲህ በብዙዎች ዘንድ በሄርሜላ ላይም ሆነ በአብርሃም ላይ ትችትን ያሳደረ ጉዳይ ሆኗል። ሄርሜላ እንግዲህ ትችቶች የደረሱባት ራሷን ማስከበር ሲገባት ከአብርሃም ጋር የተሽኮረመመች አብራው መቆሟ ትልቅ በእሷ ላይ ውርደት የሚያስከትልና ለቤተሰቦቿ የሚያሳፍርን ነገር እንዳደረገች ብዙዎች እያነሱ ይገኛሉ። ልክ ወንድሟም እንደገለጸው ድጋፋቸው ለሄርሜላ ወንድም ብዙዎች በኮመንትም እያጋሩ የነበረበት ሁኔታዎች ነበሩ። እንዲሁም እንግዲህ በውስጥ መስመርም የደረሰ መረጃዎች እነዚህን ያሳያሉ። ታዲያ አብርሃም እንግዲህ ህይወቱን ማቅናትና ከፍቅርና ከሩታ ጋር ያለውን ጉዳይ ሳይጨርስ እዛ ጋር በእንጥልጥል የቀሩ ታሪኮችን ይዞ ዳግም ወደ ሄርሜላ ይቅርታ ለመጠየቅ መሄዱ በራሱ እጅግ የሚያሳፍር ነገር እንደሆነ እየተናገሩ ይገኛሉ። ምክንያቱም ከሄርሜላ ጋር ከታረቀ በኋላ ፍቅር አንድ ቪዲዮ ለቅብሃለሁ ወይም ደግሞ ሌላ ማስፈራሪያን ይዛበት ብትመጣ በቀጥታም ሆነ በተዘዋዋሪ ወደ ፍቅር ሄደው ተመልሶ ሄርሜላን አልፈልግሽም፣ ከዚህ በኋላ ከህይወቴ እንድትውጭ እፈልጋለሁ የሚሉ ቃላቶችን ከአብርሃም ምላስ የሚጠበቁ ነገሮች እንደመሆናቸው ዳግም ተመልሶ እነዚህን ጉዳዮች ሳይጨርስ ጉዳዩ ሁሉ እንደተጠናቀቀና አልጋ ባልጋ እንደሆነለት ሁሉ ነገር ከጀርባው ትቶ እንደመጣ አዲስ ታሪክ እንደሚጀምር ሰው አድርጎ ራሱን ወደ ሄርሜላ ህይወት ማቅረቡ እጅግ የሚያናድና የሚያበሳጭ ነው እያሉ ብዙዎች እየተናገሩ ይገኛሉ። ታዲያ ይህንንም ተከትሎ እንግዲህ አብርሃም እንደዚህ አይነት እንቅስቃሴዎችን እያደረገ ያለበት ሁኔታ ለፍቅር የሚያስደስትና የሚጥም ነገር አልሆነም። ታዲያ ለአብርሃም የደረሰውን መልእክት እንደሰማ ነው ከሆነ ፍቅር በዚህ ጉዳዩ የሚቀጥል ከሆነና ከእሷ እየራቀ ወደ ሄርሜላ የሚያደርጋቸውን ነገሮች የሚያበረታ ከሆነ ያሉትን ነገሮች ሁሉ ዘርግፋ ሚስጥሩን ለቤተሰቡ በመጀመሪያ እየላከች አንድ በአንድ እንግዲህ በሚወዳቸው ሰው መሀል ያሉትን መረጃዎች ሁሉ እንደምታጋራ ከዛም በኋላ እንግዲህ ለህዝብ ይፋ እንደምታደርግና እውነተኛ ማንነቱን ልታጋለጥ እንደምትችል እየተናገረች
ትገኛለች። ውድ ቤተሰቦች እንግዲህ አብርሃም እንደዚህ አይነት መልእክቶች በተደጋጋሚ እየደረሱት እንደሆነ ሰምተናል። በዚህም ጉዳይ እንግዲህ አብርሃም ከሄርሜላ በኩል ለመታረቅ የሚያደርጋቸው ነገሮችና በዚህ በኩል ደግሞ ወደ ፍቅር የሚጎትቱት የማስፈራሪያ ቪዲዮዎችና ቴክስቶች አብርሃምን መሀል ላይ እንግዲህ እያስጨነቁት እንደሆነ በዙሪያ የሚገኙ ሰዎች እየተናገሩ ይገኛሉ። ፍቅር ጋር እንዳለ የተባለው እንግዲህ ቪዲዮም ሆነ ሌሎች ፎቶዎች ይኑር አይኑር እርግጠኛ ባይሆንም አብርሃም ግን የሚያውቀው ነገር እንዳለ ብዙዎች ይሰማቸዋል። ታዲያ ይህንን ተከትሎ እንግዲህ አብርሃም ወላዋይነቱን አሁንም እየጀመረ ይገኛል። በዚህም ዙሪያ እንግዲህ አብርሃም ሙሉ ለሙሉ ወደ ፍቅር ይመለስ ይሆን ወይንስ በሌላ መደራደሪያ መንገድ አድርጎ ያንን ቪዲዮ ካስደለተ በኋላ ወደ ሄርሜላ ህይወቱን አቅንቶ ይመለሳል የሚሉት ነገሮች አሁንም ቢሆን አጠያቂነታቸውን እየቀጠሉ ይገኛሉ። ነገር ግን ፍቅር እንደዚህ አይነት ዛቻዎችን እያደረገች ይፋ ልታወጣቸው የምትችላቸው ነገሮች በቅርቡ እንደሚኖሩ እየተናገረች እንደሆነ ተሰምቷል። አብርሃም በዚሁ ከቀጠለ ብዙ ነገሮች ህይወቱ ላይ ሊያጋጥሙት ይችላሉ። አደጋዎቹን ለመጋፈጥ እርግጠኛና ሆኖ ዝግጁነቱን ካደረገ መቀጠል ይችላል ስትል ፍቅር እንደተናገረች ተሰምቷል። ውድ ቤተሰቦቼ በዚህ ዙሪያ እንግዲህ ያስኩላችሁ መረጃዎች ለዛሬ ይህንን ይመስሉ ነበረ። በቀጣይ መረጃ እስከምንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትርሱ፣ እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። በሌላ መረጃ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ለእናንተ ተመኘን።